ናታን እንግዲህ የዳጣ ፍቅር አላስቻለውም። አንቺ እዚህ ቤት በመኖርሽ በጣም ደስተኛ ነኝ፣ እዚህ ቤት ስትመጪ ጀምሮ እስከ ዛሬ ባለው ድረስ በጣም ደስተኛ ነኝ፣ አላንቺ ቤት ውስጥ ከሌለሽ ይደብረኛል በማለትም ዳጣን ጠይቃት። ዳጣም በዚህ ጊዜ ሌላ አንድ ሀሳብ መጣላት። እኔ ከዚህ በፊት አፍቅሬ አላቅም፣ ወንድ ወድጄ አላቅም፣ ግን አንድ ጥያቄ ልጠይቅህ አለችው። እሱም ጠይቅኝ በደስታ አላት። እሷም እኔ ባረጅ ጸጉሬ ነጭ ቢያበቅል ፊቴ ቢቀየርብህ ትወደኛለህ እንዳሁኑ በማለትም በጥያቄ አፋጠጠችው። ናታንም አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። እናንተም ጋር ሰላም እንደሆነ ተስፋ አለኝ። እንግዲህ ዛሬም ዳጣ ክፍል 52ን ይዤላችሁ መጥቻለሁ። በቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ሁሌ የምለቀው ቪዲዮ እንዲደርሳችሁ የደውል ምልክቷን መጫናችሁን አትርሱ። ስትጀምሩ ቪዲዮውን ላይክ እያደረጋችሁ እንዲሁም ከተመቻችሁ ሼር ያደርጋችሁ ለሌሎችም አድርሱልኝ። እኔም ላይኩ ይጠቅመኛል። በዚሁም አበረታቱኝ። ሀሳብ አስተያየታችሁን ደግሞ በኮመንት አስቀምጡልኝ ማለት ነው። እንግዲህ ናታንና ዳጣ ፍቅር ውስጥ ገብተዋል ማለት ነው። ናታን እንግዲህ በጣም ፍቅር ውስጥ በመግባቱ ዳጣ ከቤት ሳትኖር በጣም እንደሚደብረውና እሷ ያሌለችበት ቦታ መቀመጥ ደስ እንደማይለው ገለጸላት። እንግዲህ ዛሬ ዳጣ ወደ ምሳሌ ወደነ ድሮ ቤተሰቦቿ ወደነ ምሳሌ ቤት ለመሄድ እየተዘጋጀች ባለበት ሰዓት አበጌል ልታጠቃትና ልታስወጋት አሰበች፣ መንገድ ላይ ማለት ነው። በዚህ ጊዜ አርጁ የሚባል የአበጌል ፍቅረኛ ጋር በመደወል ዳጣ ልትወጣ ነውና ውጋት ወይም ደግሞ ደብድባት በማለት ላከችው። ዳጣም እንግዲህ ለባብሳ ልትሄድ ስትል አበጌል መቼ ነው የምትወጪው በማለትም ጠየቀቻት። ከዚህ ቤት መቼ ነው የምትወጪው አለቻት። አሁን ልወጣ ነው ለምን ፈለግሽ ስትላት አይ ፈልጌው ነው አለቻት። አበጌልም ፈራሽ እንዴ በማለት ዳጣን ጠየቀቻት። ዳጣም ደግሞ ኧረ እኔ ማንንም አልፈራም፣ በዚህ ምድር ላይ የምፈራው ዝናን ብቻ ነው በማለት ጠየቀቻት። በዚህ ጊዜ አበጌል ዝና ማን ነው አስተዋውቂኝ ስትላት አይ እሱንማ አላስተዋውቅሽም፣ ከሱማ አላገናኝሽም አለቻት። ለምን ስትላት እሱማ እንዳገኘሽ እወድሃለሁ በይኝ እስቲ ነው የሚልሽ አለቻት። እኔ እንደዚህ አይነት ሰው ነው የምፈልገው አገናኝ ስትላት ይቅርብሽ አይሆንሽም በማለትም በዚህ ጊዜ አበጌል የምትወጣበትን ሰዓት ካየች በኋላ ቀጥታ ሄዳ ለአርጁን ደወለች። ከዛ በዚህ በር ትወጣለች ጠብቃት፣ ምንም አይነት ምክንያት አልፈልግም፣ ስትጨርስ ብቻ ደውልልኝ በማለትም ነገረችው። አርጁን ሞኜ እንግዲህ መንገድ ላይ ጠበቃት ዳጣን ሊወጋት ማለት ነው። በዚህ ጊዜ እየሄደች እያለ እንደሚከታተላት ታወቀች ዳጣ። ከዛ ሮጣ በመደበቅ እሱም እየሮጠ አመለጠችኝ ብሎ በቆመበት ከኋላ በኩል መታ ዳጣ ምንድን ነው የምትከታተለኝ በማለትም አስደነገጠችው። እሱም ይቅርታ አድርግልኝ አበጌልን በጣም ስለምወዳት ነው እንደዚህ ማደርገው በማለትም እንደገና ይቅርታ እንድታደርግለት ለመናት። እሷም አንተ ምን አይነት ሞኝ ነክ፣ እሷ አይደለም ወቅተኸኝ ገለኸኝ ራሱ አታገኛትም፣ እማይወደድ ሰው ጋር ምን ትሰራለህ በማለትም ከዚህ በኋላ አንድ ብትከተለኝ ነገርኩህ፣ ለአባቴ ነው የምነግርልህ በማለትም እሺ አልከተልሽም፣ ነገር ግን ለእኔ ስትይ አበጌልን መቶኛል ብለሽ ዋሽልኝ በማለት ዳጣም እሺ በቃ እተባበርሃለሁ ደብድቦኛል እላለሁ በማለትም ከዛ በኋላ ከዛ አሰናበተችው። ከዛ በኋላ እንግዲህ ዳጣ ወደ እነ ምሳሌ ቤት ነበር ያመራችው። እነ ምሳሌ ቤት በመሄድ ምሳሌን ይዛ ከነ ውሃ ለማስተዋወቅ ቤታቸው ድረስ ወሰደቻት። ምሳሌም ከውሃ ጋር ተዋወቁ። በዚህ ጊዜ ቁጭ ብለው ከምሳሌና ውሃ እያወሩ እያለ አበጌል መጣች። አበጌልም ምሳሌ እንዴት ነሽ ደህና ነሽ በማለትም እኔ ምልሽ ምሳሌ የዳጣን ማንነት ታውቂያለሽ በማለት ጠየቀቻት። የምትይው ነገር አልገባኝም በማለት ምሳሌ መለሰችላት። አይ አንቺ አሁን ስንተኛ ክፍል ነሽ አለቻት። ምሳሌም 5ኛ ክፍል ነኝ አለቻት። እሺ 4ኛ ክፍል እያለሽ ዳጣ እናንተ ጋር ታውቂያት ነበሮች ስትላት አዎ አውቃታለሁ አለች።
በዚህ ጊዜ አበጌል መጠርጠር ጀመረች። እሺ የአባቷ ስም ማን ነው በማለት ጠየቀቻት። ምሳሌም ለመናገር በጣም ፈራች። ምንም ነገር ፍንጭ መስጠት አልፈለገችም። አበጌል እንግዲህ ይህ ሁሉ ነገር የምታደርገው ናታ ስለወሰደችባት ነው። ናታን እንግዲህ ለእኔ ነው፣ ከኔ ውጭ ማንም ሊወስድና ማንም የራሱ ሊያደርገው አይችልም በማለትም በባለፈውም ቪዲዮ ስትዝብበት ነበር ለሱ። አንተ የኔና የኔ ብቻ ነክ፣ ከኔ ውጭ ማንም ሰው አንተ ጋር መቅረብ አይችልም እያለችም ለራሱ ስትዝትበት ነበር። ነገር ግን እሱ ምንም አይነት ለሷ ቦታ አልሰጣትም። እንግዲህ ሰላም እና ናታ ኩሽና ውስጥ ቁጭ ብለው ናታንዬ ዳጣን ካገኘህ በኋላ ረሳኸኝ በማለትም ጠየቀችው። ናታንም ኧረ አልረሳሁሽም፣ አንቺ የምትረሺ ሰው አይደለሽም በማለትም መለሰላት። በዚህን ጊዜ ናታንዬ አንድ ቃል ገባህልኝ ነገር ነበር፣ ግን ቃልህን አፈረስኩኝ በማለት ስትጠይቀው ምን ብዬሽ ነበር በማለትም ጠየቃት። እሷም የዳጣ ማንነት፣ የዳጣ አባት እናት እና የት እንደተወለደች አጣራልኝ ብዬ ካልነበረም ወይ አሁን በጣም ቅርበት ስላላችሁ ልትነግርህ ትችላለች እና ይህንን አጣራልኝ በማለትም እንደገና ለናታን ጠየቀችው። ናታንም እስካሁን ድረስ ምንም ፍንጭ አላገኘሁም፣ እስቲ አሁን እጠይቃታለሁ፣ የምኖር የበለጠ ቀረቤታ ስላለን ምናልባት ልትነግረኝ ትችላለች፣ እንደነገረችኝ እነግርሻለሁ በማለትም ቃል ገባላት ዛሬም። በዚህም ጊዜ እንግዲህ አንተ ምነው ፍቅር ከያዘህ ጀምሮ በጣም አምሮብሃል አለችው። እዛም ናታንም ኧረ ተይ እባክሽ በማለት አንተ ናታን ከፍቅር ውጭ ምን ያስደስትሃል በማለትም ጠየቀችው። በዚህ ጊዜ ናታን እኔ ከፍቅር ውጭ የሚያስደስተኝ ሞት ነው፣ ምክንያቱም ሞት ባይኖር ኖሮ ተንኮለኞች ምን እንደሚሰሩ አስቢው፣ ግን ሞት በጣም እረፍት ነው፣ ትልቅ ነገር ነው እና ከፍቅር ውጭ በጣም የምወደው ሞትን ነው በማለትም ለሰላም መልሰላት። ሰላም ግን በሞት የሚለው ምክንያቱም ብዙዎቻችን የምንፈራው ሞት ነውና ሞት እሱ ስለወደደው ብላ በጣም ተገርማለች። ነገር ግን ሁኔታዎቹን አስረዳት። ብዙ ተንኮለኛ ባለበት ምድር ላይ ሞት ባይኖር ኖሮ ተንኮለኞች አይሞቱም ነበር። ተንኮለኞች ደግሞ ሰውን ያጠፋሉ። ስለዚህ ሞት እረፍት ነው፣ ድሃ የሚያርፍበት፣ የተጨነቁ እረፍት የሚያገኙበት ነገር ቢኖር ሞት ነው። እዚህ ምድር ላይ ሀብታሙም ድሃውም ይጨነቃል በብዙ ነገር። ስለዚህ ሞት ስላለ ግን እረፍት ያገኛል። በዚህ ምክንያት ከፍቅር ውጭ በጣም የምወደው ሞት ነው በማለትም ለሰላም አስረዳት። ሰላም ግን በመልሱ በጣም ተገርማለች። ምክንያቱም ማናችንም ብንሆን ሞትን እንፈራለን ማለት ነው። ከዛ እንግዲህ ቀጥታ ወደ ዳጣ ነበር የሄደው። ዳጣም በወቅቱ ቤት ስላልነበረች ደባብሮት ስለነበረ ቀጥታ ወደ ዳጣ ሄደ። ዳጣን ይዞ የሆነ መናፈሻ ቦታ ቁጭ እንዳሉ በጣም እንደሚወዳትና እንደሚያፈቅራት ገለጸላት። እሷም እንግዲህ ከውስጧ አንድ ጥያቄ መጣ። ናታን ግን አንድ ጥያቄ ልጠይቅህ በማለትም ጠየቀችው። እሱም ጠይቅኝ አላት። ምን ያክል ትወደኛለህ ካለችው እኔ በጣም ነው የምወድሽ አላት። እሺ አሁን የምትወደኝን አክል በኋላ ሳረጅ፣ ፀጉሬ ነጭ ቢያወጣ፣ ፊቴ ቢበላሽ ቢቀየር፣ ልጅ ባይኖረኝ ልክ እንዳሁኑ ትወደኛለህ ወይ ብላ ጠየቀችው። እሱም እኔ ከአንቺ ምንም ፈልጌ አይደለም የምወድሽ፣ አንቺና አንቺ ብቻ ነው፣ ልክ አሁን እንደምወድሽ ነው ያን የምወድሽ በማለትም ቃል ገባላት። እሷን በጣም ደስ አላት። እንግዲህ የናታንና የዳጣ አንድ መሆን የሚያስደስታችሁ ሰዎች ላይክ እያደረጋችሁ ሰብስክራይብ አድርጉኝ ማለት ነው። ቀጣይ ምን ይፈጠር ይሆን? አበጌልስ መጨረሻዋ ምን ይሆን? እንደው በናታን የተነሳ ዳጣን ታስመታት ይሆን ታስወጋት ይሆን የሚለው ቀጣይ ክፍል ደግሞ እንግዲህ እናያለን ማለት ነው። የዛሬ የነበረኝ ቪዲዮ ይሄ ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላምና ጤና ብዝቼ እመኝላችኋለሁ። ሀገራችንም ሰላም ያደርግልን። እንግዲህ በሰላም ለሀገራችን ያብቃን። ስደት ላይ ያለነው ላለሁኝ የማዳም ቅመሞችም እንግዲህ የምትወዱት የሚወዳችሁ የሚያከብራችሁ እመቤት አድርጎ የሚያኖራችሁ ባል ይስጣችሁ።
አሚን በሉ ማለት ነው። አሚን ሳትሉ እንዳታልፉ ማለት ነው። እንግዲህ በዛሬ ቪዲዮ ይመስላል። ባይ ባይ።